በዚህ በአንደኛ ነገሥት ምዕራፍ 9 ቁጥር 1 ጀምረን ስንመለከት ቁጥር 3 ላይ አንድ ኃይለ ቃል እናገኛለን። ምን ይላል ቃሉ? ሰሎሞን ቤተ መቅደሱን በፈጸመ ጊዜ ወደ እግዚአብሔር ጸለየ ይላል። ወደ እግዚአብሔር ሲጸልይ እግዚአብሔር እንዲህ አለው፣ ልመናህንና ጸሎትህን የፈለግከውን ፍላጎትህን ተቀብዬልሃለሁ፣ ሰምቼልሃለሁ አለ። ሁላችንም ይስማን ልመናችን፣ ሁላችንም ይስማን። ተቸግረናል ጎሎብናልና ብዙ ጎደሎ አለንና እግዚአብሔር ሁላችንም ልመናችን ይስማል። አንተ በሰራው በዚህ መቅደስ አለው፣ በዚህ መቅደስ አይኖችም ልቤም እስከ ዘላለም ድረስ በዘመኑ ሁሉ በዚህ ይኖራሉ። የጸለይከውን ጸሎትህንና ልመናህን እኔ ደግሞ ተቀብዬልሃለሁ አለው ሰሎሞንን ይላል መጽሐፍ ቅዱስ። ስለዚህ አሁን የታላቁ መልአክ የቅዱስ ገብርኤል ቤተክርስቲያን የቀደመው የቆየ ስለነበረ እሱ ፈርሶ ይህን የመሰለ ህንፃ እየተገነባ ስለሆነ ሰበካ ጉባኤው የእርዳታ ጥሪውን እያቀረበ ነው። አንደኛ ብረት፣ ሲሚንቶ እና የመሳሰሉት ለህንፃ መሳሪያ የሚያስፈልጉ መሳሪያዎች ቆርቆሮ፣ በር ሊሆን ቡለኬት፣ ሲሚንቶ ሊሆን ይችላል፣ አሸዋ፣ ድንጋይ፣ ጠጠር ሊሆን ይችላል። የተለያዩ እርዳታዎችን እንድታደርጉልን እያለ ሰበካ ጉባኤው ጥብቅ ጥሪ እያደረገ ስለሆነ ተተባበሯቸው ዘንድ በእግዚአብሔር ስም እናሳስባለን። ምክንያቱም የእግዚአብሔርን ቤት መስራት እድል ነው፣ ስጦታ ነው። ይሄ የእግዚአብሔር ቤት የሚሰራው ለዳንስ ቤት አይደለም፣ ለጭፈራ ቤት አይደለም። ለስጋው ደግሞ መፈተቻ፣ ለጸሎት፣ ለቅዳሴ፣ ለመዝሙርና ለምስጋና ነው የእግዚአብሔር ቤት የሚሰራው። የእግዚአብሔር ቤት የሚሰራው የእግዚአብሔርን ቤት የመስራታችን ዓላማ ይሄ ስለሆነ እግዚአብሔር ፈጽሞ የሚወደውና የሚደሰትበት ቤትን እንደመስራት ያለ ነገር የለም። እግዚአብሔርን ቤት የሚችለው ሆኖ አይደለም፣ አንድ ቤተ መቅደስ ውስጥ የሚቀመጥ ሆኖ አይደለም። ነገር ግን እኛ ተሰብስበን እግዚአብሔርን ስንጠራው ሁለትና ከዚያ በላይ ሆናችሁ በስሜ በተሰበሰባችሁ ጊዜ፣ ለወንጌል በተሰበሰባችሁ፣ ለቁርባን፣ ለቅዳሴ፣ ለዝማሬ በተሰበሰባችሁ ጊዜ እኔ ከእናንተ ጋር እሆናለሁ ብሎ በማይታበል ቃሉ ነግሮናል። ስለዚህ ይህን ዓላማ አድርገን እየሰራን ስለሆነ ሰበካ ጉባኤውን እንድትተባበሩትና አስፈላጊም ከሆነ ባዮ ላይ ስልካችን ስላለ ደውላችሁ ማናገር ትችላላችሁ። ነገር ግን ደግሞ በማቴሪያል ደረጃ ስጦታው ቢሆን የተሻለ ይሆንልናል። ምክንያቱም ጊዜ ይቆጥብልናል፣ የሰው ኃይል ይቆጥብልናል፣ ብዙ ነገሮችን ይቆጥብልናልና ሲሚንቶ፣ ድንጋይ የቻለ ሰው አንዲት ቡለኬት ቢሆን ገዝቶ ቢሰጥ በጣም ደስ ይለናልና ሰበካ ጉባኤው ጥብቅ የሆነ ጥሪ እያቀረበ ስለሆነ እንድትተባበሩን እናሳስባለን። በቅዱስ ገብርኤል ስም የሚሰራው ህንፃ ስፋቱ ውበቱ ይሄን ይመስላል። ተመልከቱት። ቆዩማ ቀረጻ እያካሄድን ነው። ቀረጻ እያካሄድን ነው። ምን ቃለ መጠይቅ የምናደርገው እናንተን ነው ታዲያ። አዎ ቃል ግቡ። እንታቴዲ ሰላም ነው። ስራ እንጂ ለበረከት ስራ እንጂ እንዴት ነው እንዴ? አዎ አዲስ የሚሰራው ህንፃ ይህን ይመስላል። እንድትተባበሩን ነው ጥሪ የምናቀርበው። እናመሰግናለን።